አድርጎ ሲነሳ ከመቃብሩ ሲወጣ ትንሣኤ ሲያደርግ አይተውታል ወይ ሐዋርያቶች? ሐዋርያት አይደለም ያዩት። አይዋ መጀመሪያ በመቃብሩ ሲነሳ ሐዋርያት አይደለም። በመቃብሩ ላይ ሲነሳ እመቤታችንና ማርያም መግደላዊት አይደለም። አዳምጥ። ከዛም በኋላ ነው እሱ በዝግ ቤት ከተነሳ በኋላ በመጣላቸው ጊዜ ነው የነገራቸው። እሺ እነሱ ሐዋርያቶች ያላዩትም። በጣም ጥሩ። እሺ እና መግደላዊት ማርያም ሳይተውታል ሲነሳ? እንዴ በሚገባ ነው እንጂ። እሺ መግደላዊት ማርያም አይተዋለች ሲነሳ። ማስረጃ ይስጡ። ከመቃብሩ ሲነሳ ሲወጣ፣ ፈንቅሎ መቃብሩን ሲወጣ መግደላዊት ማርያም አይተዋለች ብለውና የቱ ጋር ነው እንደሱ የሚለው? አይደለም በኃይሉ ተነሳ ነው የሚለው። በኃይሉ ተነሳ ምንም መፈንቀል እኮ አይጠበቅበትም። እሱ እኮ ሁሉን የሚችል አምላክ ነው። ምንም የሚሳነው ነገር የለም። መቃብሩ ነበር አይደለ? ሲነሳ ከዛ ሲወጣ አይተዋለች። ሲወጣ አይተዋለች ከመቃብሩ። የተነሳበት እኮ ሌሊት ነው። ስለዚህ ከተነሳ በኋላ ከተገለጸ በቂ አይደለም? አይዋ። ስለዚህ ሲነሳም ራሱ አላየችውም እሷ። ስለዚህ ኢየሱስ ክርስቶስ አይደለም ከተነሳ በኋላ ከተገለጸ በቂ አይደለም? አይበቃም እሱ። ምክንያቱም ጳውሎስ ሲናገር ምን አለ መሰለህ? እሺ ምንድነው ያለው? ኢየሱስ ክርስቶስ ግን ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ውሸት ነው አለ። የክርስትናን እምነት ያቆመው ጳውሎስ በምን ላይ ነው? በክርስቶስ ትንሣኤ ላይ ነው። ለዚህ ነገር ደግሞ ሐዋርያቶች እኛ ለዚያ ምስክሮች ነን ብለዋል። የዓይን እማኞች ነን፣ ምስክሮች ነን ብለዋል። ለመነሳቱ ሁሉ አይደለ? ስለዚህ ለመነሳቱ የዓይን እማኞችና ምስክሮች ነን ካሉ አይተዋል ወይ ብለን ሄደን ስናረጋግጥ አንተ ደግሞ አላዩም ሲነሳ አልከን። ስለዚህ ዋሽታ አላዩም። እንደተነሳ አሳይቷቸዋል። በአካል ተገልጾ ተነጋግሮ አጽናኝ መንፈስ ቅዱስም እንደሚልክላቸው እኮ ነግሯቸዋል። ከዚህ በላይ ማስረጃ ምን አለ? አዳም ሲነሳ አይተውታል ወይ ብዬ ስጠይቅህ ቅድም አይ ሐዋርያቶች አላዩትም ብለኛል። ስለዚህ ሐዋርያቶች ተነስቶ ተገለጸላቸው እኮ አልኩ። መቃብሩ ላይ አልነበሩም እያልኩ ያለው እኮ እነሱ ውስን ናቸው፣ ሰው ናቸው፣ አምላክ አይደሉም። ሲነሳ አላዩትም፣ እነርሱ የለም ነበር በዚያ። ይሄንን እርስዎም አምነዋል። ስለዚህ ክርስቶስ ሲነሳ አላዩትም። ለዚህም ተነስቷል ካሉ በኋላ ለእኛም ለዚህ ለዓይናችን ምስክሮች ነን አሉ። ምስክሮች ናቸው ወይ ለመነሳቱ? እነሱ አምላክ አይደሉም፣ ውስን ናቸው፣ ሰው ናቸው፣ በአንድ አካባቢ የሚገኙ እንጂ እንደ አምላክ ምሎ አይደሉም። ያሉት በአንድ ቤት ነው። ከተነሳ በኋላ ተገልጾላቸው ምስጢሩን ገልጾላቸው አጽናኝ መንፈስ ቅዱስ እንደሚልክላቸው የሟች ልጅ ትሆኑ ዘንድ አልተዋችሁም ብሎ ቃል ሰጥቷቸዋል። እሺ ዲያቆን፣ ሰሞኑን እየተነሳ ያለ ነገር አለ እና ሰሞኑን እዚህ እየተነሳ ያለ ነገር አለ። ቪዲዮ ምናምን እየሰማን እኛ ቪዲዮ መስራት ምናምን አያስፈልገንም። መምህሮች ከመጡ ልክ እንደዚህ እንጠይቃቸዋለን። እስኪ